ከምልሽ በላይ የኔ ፍቅር ለካ እንዲህ ወድሻለሁ አብረን ሆነን መች አስቤው አውቃለሁ በእጄ ያዙት እኔ ለኔ ያለህን ነገር ለመፈተን ፈልጌ እንጂ የትም አይደለም። ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። የምን ፈተና ነው የምትፈተኝኝ? በቃ ለኔ ያለህን ነገር አሁን እርግጠኛ ሆነሽ ማለት ነው። ምን ማለት ነው? እኔ ስሰቀየኝ ማግኘት ማየት ማልፈልግም። በቃ ነገር ደግሞ ወጣ እያንዳንዱ በቃ ላይ ያለ ሁሉንም ወጣ ከዛሬ ጀምሮ እኔ እና አንቺ የሚባል ነገር ራሱ የለም። ሁላችሁም እንድታውቁት ነው። አንቺ መቼም ቢሆን ከስትሽ ማትማለሽ በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየረፋሁ ነው። ተረጋጋ። ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብኖርም እኛ አልተጣጣምንም አንድ ላይ። ሰላም ቤተሰብ እንዴት ናቸው? እግዚአብሔር እኔ ይሄን ነገር አንዴ እናቴ እምቢ ብላኛለች ምናምን ስትል ጠርጥሬ ነበር። ምክንያቱም በቃ ልሄድ ነው ችኩል ምናምን ስትል ሄሉ እንዴት ፋዘሯ አጨክንም ገባችኋል? ማዘሯ እራሱ ይመጣሉ ለመሸኘት ማለት ነው። ማዘርና ፋዘሯን ሳታይ እንደማትሄድ አውቅ ነበረ እና ይሄ ሁላ ለያቡ ግን ደግሞ ምንድን ችግር አለው? በቃ እንደሚወዳትና ተሷ ጋር ምን ያክል እንደሚወዳትና እንዴት እንደሚቀጥል እንትን ምክንያቱም የባለፈው ህይወቷ ስላለ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ሄሉሻ እንግዲህ ከኢሮፕ ተመልሳለች ማለት ነው። በረራውን ሰርዘዋለች። ፍቅር ይሻላል ከፍቅር ወዴትም አልሄድም ብላለች ማለት ነው። እንዳያችሁት እንግዲህ ያው ትላንትና እኔ በእርግጥ የያዘችው ምናምን ሳይ ወንድሟ በረራው ላይ አልተገኘም። እንዴ ምን ሆነ? ምን አስባችሁ ነው እያለ በዛ ላይ ሄሉ ወደ ኢሮፕ ብትሄድ ፋዘሯን ሳትሰናበት የፈለገው ቢሆን አትሄድም። እኔ እውነቱን ስነግራችሁ ማለት ነው። ምክንያቱም ለፋዘሯ እና ለቤተሰቦቿ ያላችሁ ፍቅር ልነግራችሁ አልችልም። እና ቢያንስ ወንድሟ ይገኛል። እንዴት ነው የምታስቡት እናንተ? የእውነት እንዴት አደረጋችሁት ግን? ለማንኛውም ውድ ቤተሰቦቼ ዛሬ እንግዲህ እንመታለች። ያቡ ያዙኝ ልቀቁኝ ብሏል። የሆነ ለነገሮችም ችኩል ነው፣ የዋህ ነው። በነገራችን ላይ ውስጡ ምንም የሌለ ሰው ያው ለዛው በጊዜው እንደዛ እያለቀሰ ወንድ ልጅ ሲያለቅስ አይታችሁታልና ያም ነገር ስላናደደ ነው። ግን ይረጋጋል። ወዴት ይሄዳል? በቃ ያለውን ነገር ሁለታችሁ አውሩበት። እኔ እኔ ማለት አይደለም እስክትነግሪኝ ድረስ ሄደናል። አልገባኝ። ያልነገርሽኝ ያላወኩት ነገር አለ ነው ወይ? ይሄ ቀልድ ነው ከመጀመሪያ? ሄለን ንገሪኝ፣ ምንድን ነው? እንዴት ተመለስሽ? እኔ እኮ እዛ ጋር አይደለም እንድትመለሽ ያቅሜን ሞክሬያለሁ። እውነት ለመናገር በቃ መሄድ መምጣት አልፈለኩም ነበር የሄድኩት፣ ግን ሳልነግርሽ በቃ አይደለም ብቀር ስለሚቆጨኝ ነበር የመጣሁት። አናውነት ሰምተሽኝ ተመልሰሽ? አይ አንድ ነገር እንደዚህ ደስ ብሎ ስላለ በጣም ደስ ብሎኛል። የምር ማለት በጣም ደስ ያለ በቃ ከምነግርህ በላይ እና ለመናገር ብዙ ሰው በቃ የሄድኩ ነው ምናምን የመሰላቸው። አንተም እንደዛ ማለት ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። ተረጋጋ። የምን ፈተና ነው የምትፈተኝኝ? በቃ ለኔ
ልክ ላልሆን ይችላል። በሰው ስሜት መቀለድ ፈተና ነው። ደስተኛ ሆንሽ? ደስታሽን አገኘሽው? ደስ አለሽ? ለእኔ ያለህን ነገር ማወቅ ፈልጌ ነው አልኳ። ላንቺ ያለኝን ነገር በኩል ለማሳወቅ በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየለፋሁ ነው። ተረጋጋ። ልክ ላልሆን ተረጋጋ። ሁለት ሶስት ቀን ሙሉ እኮ የተጫወትሽብኝ። ሁለት ቀን ሶስት ቀን ከባድ ነው። መንገድሽ እንዴሽ ብትቀሪ ይመርጥ ነበር። እንደዚህ ብለሽ መጥተሽ ከምትነግሪኝ ማለት ነው እንዴሽ ብትቀሪ ይመርጣል። እኔ ማለት ታማኝ ወንዱኝ ነው የምትፈትኝኝ አንቺ? ምን ማለት ነው? እኔ እኮ በቃ ያለንን ነገር ለማወቅ ፈልጌ ነው። ምን ነው የቀረሽ? ምን ነው ያላሳወቅሽ? ያላረኩት ነገር ምን ነው የቀረሽ ነገር? ተረጋግቶ ጀምጠኝ። ምን ረረጋ ብትሄጂ ይሻላል አልከው። ብትሄጂ ነው የምመርጠው። ምን ማለት ነው? ምን ማለት ነው? አጋጣሚ የፈለግሽ ነው እንዴ ያለው? ፈተና ብለሽ ተመልሰሽ ወደ እኔ ከምትመጪ ማለት ነው እንደሄድሽ ብትቀሪና በቃ አይደለ እርሙ ይወጣልኝ ነበር። እኔ ደስ የሚል መስሎኝ ነበር። ለካ ደስ እያለ አይደል? ምን ረረጋ ስለኝ ምን አድርጌ ነው የምፈተነው? እኔ በቃ በእንደዚህ አይነት ነገር የምፈተነው እኔ ምን አድርጌ ነው? መፈተን ፈልጌ ነው። ምን ሴት ልጅ ነኝ። በቃ ማወቅ ፈልጌ ነው። ምን ያላረኩልሽ ነገር አለ? ስንት ነገር እየነገርኩሽ አይደል? በቃ ያው ፈራለሁ። ገባካ? ስለፈራው ነው። አሁን እርግጠኛ ሆንሽ ማለት ነው? ልብሽ አመነልሽ? ደስተኛ ሆንሽ? እኔ ሲሰቀየኝ ደስተኛ ሆንሽ ወይ? ደስ አለሽ? አሁን ደስታሽን አገኘሽ? ተሳካልሽ? ደስተኛ ሆንሽ ወይ? አሁን ተሳካልሽ? ደስታሽን አገኘሽ? እኔ ታንተ ተሰቀየኝ ማለት ነው። ሻታሲም በዙሪያ አናግሪኝም ተመልሽ እየለመንኩሽ እኮ ቀጥታሽ እኮ የገባሽ መልሽልኝ። በቃ ፈለፈተን ነው አልኩ። ለፈተን ነው ሌላ ምንም ፈልግ የት ድረስ ነው የምትፈተነው? በቃ አንድ ቀናሽ ለፈታ ነው ስለፈለኩ ብቻ ነው። በቃ አለቀ። ለኔ ያለህን ነገር ላውቅ ስለፈለኩ ብቻ ነው። ምንድነው ማወቅ ያለብሽ? ምንድነው ነው የምትፈጠረው? በዛ ላይ በቃ ሂጂ ቅናሽ ሄደሽስ ቢሆን ምንድነው የምትፈጠረው? እንደዚህማ አላደርግም። እኔም ሲጀመር አላደርግም። በቃ እኔ እኮ አንተን ብቻ አይደለም ብዙ ሰው ነው ያሸሁት። በቃ በጣም ከምልሽ በላይ ማለት ነው። አርገድላት ያው ማለት ነው። ምንድን ነው መሰላችሁ በጣም የዋህ ነው፣ ግን ለነገሮች በጣም ኦፍ ነው። በጣም ነው የሚቸኩለው እና ያው እንደዛ ቅሪ እያለ ሲያለቅስ መመለስ ነበረባት። ነገሩን ወደ ጎን ነገር ነበረባት ብዬ ነው የማስበው። 3 ቀን 4 ቀን ማሳደር የለባትም። ግን ደግሞ ባዴ ያው ሊያስበው ይችላል። እንደ ሴት ልጅ ብዙ ጊዜ ከዚህ ቀደም ተጣጣቸው እንትን ስላለኝ ምን ያክል አብሯት ይቆያል፣ ምን ያክል አብሮኝ እኔን ይወደኛል ማለት ነው። ይሄ ምንም እንትን የሚለው አለ። በነገራችን ላይ ሰውን ስለፈተናችሁት ስላልፈተናችሁት ይመስለናል እንጂ እግዚአብሔር እህል ውሃ ካለን አብረን እንኖራለን፣ ካላለ ደግሞ አላለም ነው። ስለ ፈተናም እግዚአብሔር እንትን ይበል እንጂ እኔ የሰው ልጅ ፈትኑ ከዛ ከስህተቱ ወይንም ከመለያየት ወይንም ትቶ ከመታተው ያድናል ብዬ አላስብም። ምን ያክል ነው ትጮቹ ብዬ የምትፈልግ? በዚህ ሁኔታ ምን እንደምታደርገኝ ነገር አላውቅም። በቃ ልፈትህ ነው አልኩህ። በቃ ስለምወደው ጨረስኩ እኮ በቃ ተሳካልሽ። እንኳን እኔ ግን ከአንቺ ጋር ስጮት በራሴ ስሜት ስቀልድ አልኖርም። ገብቶሻል? አንዴ አዳምጠኝ። እኔ ሰው ስቀርብ ከልቤ ነው። ነገ ደግሞ የሆነ ነገር ተፈጥሮ ማልቀስ ስለማልፈልግ ልፈተን ስለፈለኩ ብቻ ነው። 4 ነጥብ በቃ ይሄ ነው። በሰው ስሜት መጫወት ነው ፈተና። ስሜት አይደለም ይሄ፣ በቃ ኖርማል ነገር ነው። እኔ እንደዛ ሰው እንኳን አታዝኝም? አላሳዝንሽም? አሳዝነኛል፣ ግን በቃ አለቀ። ለአንቺ ፈተና ለምትሆን እኮ መንገድ ላይ ወድቄ ላልቅስ? ዞር በልኝ አንቺ። አንቄ እንዳልገኝ ዞር በልኝ፣ ዞር በልኝ። ላይሽ አልፈልግም። ድጋሚ እኔ ላይሽ ሁሉ አልፈልግም። እንዴሽ ብትቀሪ ይመርጥ ነበረ። ተመልሰሽ መጣሽ ፈተና ነው ከምትይኝ እንዴሽ ብትቀሪ ይመርጣል። እሺ ምን ላድርግልህ ንገረኝ። ያው ግን ነገ ለምትገናኙ ማለት ቃላት ነገር እፈቅራለሁ ብለሽ ለማሳየት ነው። ለቤት እሱ ነው የፈለግሽው ነው? ምንድነው ማለት የፈለግሽው ነገር ምንድነው? እኔ እንደዛ ሰው ማየትሽ ለአንቺ ጥቅሙ ምንድነው?
ስለምፈልግ ያለህን ነገር ስሜትህን ማወቅ ፈልጌ ነው። ገባ? ነገርኩሽ እኮ ቀለበት አሰብኩልሽ እኮ ባደረገ ሌላ አይደለም። ሰዎች ጋር ሽማግሌ እኮ ቀን መርጠን ምን ብለን እኮ ነው ያለነው አይደል? ከዚህ በላይ ምን ባረግ ነው የምታምኛች? ያው ተረጋጋ፣ በፈጠረ ተረጋጋ። በቃ ልክ ላልሆን እችላለሁ። አንተንም ይቅርታ፣ ህዝቡንም ይቅርታ። በቃ ይቅርታ። እኔ በቃ እሱ ለመፈተን ፈልጌ ነው። ስማ፣ ህዝቡንም ቤተሰቦች እናንተንም በጣም ይቅርታ ማለት ፈልጋለሁ። ማለት ልክ አይደለሁም። በቃ ግን የእሱን ሁኔታ ማወቅ ስለፈለግኩ ነው። በቃ ሴት ልጅ ነኝ፣ ብዙ ነገር አሳልፌያለሁ። የአብስራ ሁኔታ ምን አይነት በእሱም ህይወት ውስጥ ብዙ ሰው መጥቶ ስለሄደ የእሱን ነገር ማወቅ ስለፈለግኩ ነው። አሁን ግን በደንብ አረጋግጫለሁ። በቃ እና ለኔ ያለህ ነገር በጣም ደስ ያለኝ። በቃ እርግጠኛ ነሽ? አሁን ጨርሰሻል? አሁን በጣም አሁን ደስተኛ ነሽ? አሁን እኔ በኔ ታምኛለሽ ማለት ነው? ለምንድን ነው ማይራምን? ድሮም አምናለሁ እኮ ግን ለማረጋገጥ ልንገርሽ፣ ከዛሬ ጀምሮ እኔና አንቺ የሚባል ነገር ራሱ የለም። ሁላችሁም እንድታውቁት ነው። ማለት አልገባኝም። አንቺ መቼም ቢሆን ከስትሽ ማትማሪ ሰው እድሜሽም ሁሉ ኑሮሽ በሙሉ ቀልጦሽ ውስጥ ማለት ነው። ከጨዋታ ውጭ ቁም ነገር የሚባል ነገር የለም። አንቺ ሁል ጊዜ ፈተና፣ ጨዋታ ምናምን ነው የምትወጪው። ገብቶሻል? እኔ እንደሱ ደግሞ ምንም የቀረ ጊዜ ይበቃል። አሁን የተናገርኩት በቃ ጨርሻለሁ። ስለወደድኩ ነው እንደዚህ የምትነገረው። ስለወደድኩሽና ተጫወትሽብኝ፣ ስለወደድኩሽና አሳመምሽ። ገብቶሻል? እኔ ስለወደድኩሽና አንቺ እንደዛ ስኝ እንኳን ያልሽ መጥለሽ ሄድሽ። ያው አንድ ጥያቄ ልጠይቅህ። ፈተና ነው እንጂ የፈተንኩት ሌላ ምን አደረኩ? ምን አድርጌ ነው የምፈተነው? ተፈተንሽ ብያለሁ። አንቺ ለፈተንሽ ብያለሁ። ተመልሼ መምጣቴ ደስተኛ ነበር መሆን የነበረበት። ኋላ ምንድን ነው ያለብህ? ምን እየሆንክ ነው አንተ? እኔ ነው ያደረግን። ለምን ማትረጋጋው? ልቀቅልኝ። ቁጭ በል። ለምን ነው እንደዚህ የምታደርገው? ለምንድን ነው የምትፈታተነኝ? ቆይ እኔ ባለድ ኖሮ እንደዚህ ለምንድን ነው የማደርገው? እንደዚህ ኖርማል ሰው ባይ ኖሮ ማለት ነው ቼክ አላደረገም። ሲጀመር እንደዚህም አልፈትንህም። ገባ? ቀለድሽብኝ። ለእንደዛ ታመም ያስኝ እያየሽኝ እንኳን ልታስኝልኝ አልፈለግሽኝ። ቀለድሽብኝ። ተነሽ ተነሽ። እኔ በቃኝ። ከዚህ በላይ መቋቋም እኔ ከሴት ጋር የሚባል ነገር መግባባት ስለማልችል እኔ አልችልበትም። ገብቶሻል? ሌላ ለአንቺ ቢሆንሽ የፈተሽ ብዛተናች ምትኖሩት ሰው ጋር ነው። ይሄን ነገር ግን አጋጥም እንዳለ ጨርሰናል። ምን ነው ተመለስ ነው ተመለስ። እኔ ጨርሻለሁ። ካንቺ ጋር ልንገርሽ ሌላውን መጥቶ ካንቺ ጋር እንዲሆን ልንገርሽ ሰው ነኝ። ገብቶሻል? ክብር ያለኝ ሰው ነኝ። የሆነ ነገር አለ። ለዛ አሁን ተረዳሽ? ቁጭ አድርገሽ ህዝብ ፊት አዋርደሽ ትሄጃለሽ። አዝነሽ እንኳን በዛ ሰዓት እንኳን በቅቶሽ ብትመለሽ ገብቶሻል? አይ በቃ ትቼዋለሁ ብለሽ ብትመጪ እንኳን ስሜት የሚባል አእምሮ የሚባል አልፈጠረብሽም። አንቺ ማሰሰቂያ ደረስ ትጮች አደረሽ። ቪዲዮሽንም እያየሽ ደጋግመሽ ደስተኛ ሆኝበት መስሎ ወንድ ማስለቀስና ወንድ እንትን ማለት ለአንቺ ጀግንነት ከሆነ በቃ ደጋግመሽ ደስተኛ ሆኝበት። እንኳን ደስ አለሽ። በነገራችን ላይ ያው እኔ መፈተኗ ትክክል ነው ብዬ አላስብም። ትፈትነው ግን ወደው ደግሞ ብትናገር 3 ቀን ምናምን ባታሳድረው አሪፍ ነው ብዬ ነው የማስበው። ግን ደግሞ እንደዚህ ስላደረጋችሁ አይደለም ህይወት የሚስተካከል። እግዚአብሔር ያለውን ሰው እንዳለው ሳይሆን እግዚአብሔር እንደፈቀደው ነው። ሲቀጥል እኔ ለዚህ እንደሆነ በደንብ ነበር የማውቀው። ለምን ብትሉ ሄሉ ብትሞት ካናዳ ቢሆን ተአምር ይፈጠራል እንጂ የካናዳ ቪዛ ሲመጣ ጊዜ አለው። ቢያንስ የ1 ወር ምናምን አለው። ወዲያው መጥቶ ወዲያው ሂጂ አይባልም። ሁለተኛ ነገር ደግሞ ፋዘሯን የፈለገ ይሆናል ሳትሰናበት አትሄድም ሄሉ። ይሄን አስረግጬ የምነግራችሁ ማለት ነው። እና ለማንኛውም ግን ያቡታው ተረጋጋ። ሁሌ ስሜታዊ ነው፣ ያው ሁሌ ችኩል ነው። እና ሄሉም ጥሩ አድርጋለች እያልኩ ሳይሆን ያኔ ቢሆንም ሴት ልጅ ስለሆነች የመሰላትን ነው ያደረገችው ብዬ ነው የማስበው። እንኳን ደስ አለሽ። በቃ ሁሌ በኔ መጫወት ያዝናናሽ፣ ያስደስትሻል። በኔ መቀለድ ገብቶሻል? ነገር ለአፉ ለከት ይኑረው ነገር አንቺ እኮ በቃ በዚህ ነው የምትዝናኙው። በዚህ ደስተኛ ነሽ፣ ደስተኛ ነሽ። ምንም አይጸጽተኝም። እንኳን ደስ አለሽ። ቁጭ ብለሽ ስትስቂ ያደርሽ አይደል? የኔ እንደዚህ በመሆን አንቺ ደስተኛ ያደርግሽ ያብረሽ። የእውነት በቃ ይበቃል። እሺ እኔ እኮ ለኔና ላንተ ብዬ ነው የና መስዋዕት የተከፈልኩት። መስዋዕት ነው እኔ ነው መስዋዕት የተደረግኩት። መስዋዕት የተደረግኩት አከበርኩ። በጣም ተጨረጨርኩ። ምንድን ነው የሚባለው? ይሄ አከበርኩ የሚባለው እንዳትከተይ እንደዚህ እኮ ነው። እንዴት ነው የሚወጣው? ጸባችን ይበዛል፣ ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም።
ራስሽን በመውደድ አሳዝነሽኛል